የሰው ልጅ ህይወት መጨረሻዋ ምንኛ የማይታወቅ ተለዋዋጭ ነው። ዛሬ በደስታና በፈገግታ የደመቀ ቤት በአንድ ጀንበር የለቅሶና የዋይታ ድምፅ ሲሰማ ማየት ልብ በጣም ይሰብራል። አሳዛኙ ሙሉ ታሪክ በቅርቡ ከጎንደር ዩኒቨርሲቲ በኤሌክትሪክ ኢንጂነሪንግ ዘርፍ በታላቅ ስኬት ተመርቆ ለነገ ህይወቱ ትልቅ ተስፋ ሰንቆ የነበረው ወንድማችን ፍስሐ አስማማው እጅግ የሚሰብር አደጋ ከዚህ ዓለም በሞት መለየቱ ስንሰማ የተሰማን ሐዘን ወሰን የለውም። የነገ የሀገር ተስፋ ለቤተሰቦቹ መከታና የብዙዎችን ኩራት የነበረው ፍስሐ የለፋበትን የድካሙን ፍሬ አይቶ ገና ሳይጠግብ እንዲህ በወጣትነቱ መቀጠፍ እጅግ ያማል። ይህ ተስፋ የተጣለበት ወጣት ከሳምንት በፊት ነበር የምርቃት ካባውን የደረበው። ወላጆቹ፣ ዘመዶቹ፣ ዘመድ አዝማዶቹ በምርቃቱ ደስታ አብረው ለማሳለፍ ከጎንደር ጋይንት ጎብል ከተማ ወደ ተወለደበት አካባቢ ይዘውት አምርተው ነበር። ነገር ግን በትናንትናው ዕለት ለምርቃቱ ድግስ ተብሎ የተገዛው በሬ በድንገት ወቅቶት ህይወቱ ልታልፍ ችላለች። ለአምላክ ምስጋና ይሁን ተብሎ ለደስታ ማክበሪያ የተዘጋጀው በሬ በአሳዛኝ ሁኔታ የቤተሰቡን ተስፋና ደስታ ይዞ ተጓዘ። የዚህ ወጣት ስኬትና ህልም በአጭር የተቀጠፈበት አሳዛኝ የቀብር ስነ ስርዓት ዛሬ በጋይንት ጎብል ቀራኒዮ መድኃኔዓለም ቤተ ክርስቲያን ወዳጅ ዘመዶቹ፣ የክፍል ጓደኞቹ፣ የአካባቢው ማህበረሰብ በተገኘበት ተፈጽሟል። ለወላጅ ዘመዶቹ እንዲሁም ለጓደኞቹ በሙሉ ፈጣሪ ፍጹም መጽናናትን ይስጥልን። ወንድማችን ፍስሐ ደክመህ ያገኘኸውን ፍሬ ሳትቀምስ በአጭር ብትቀጠፍም ትውስታህ ሁሌም በልባችን ትኖራለች። ሁሌም በልባችን ትኖራለች። እውነት ለመናገር አንድ ሰው ከአንደኛ ክፍል ከኬጅ ጀምሮ እስከ 12ተኛ ክፍል ሲማር ከዛ ደግሞ 12ተኛ ክፍል ከጨረሳችሁ በኋላ 4 ዓመት 3 ዓመት 5 ዓመት ዩኒቨርሲቲ ላይ የምትሰቃዩት ስቃይ ይሄ ነው ልላችሁ አልችልም። ነገር ግን ያ ሁሉ ውጣ ውረድ ከመጀመሪያ ጊዜ ጀምራችሁ ቤተሰቦቻችሁ ንብረታቸውን እየሸጡ እንጨት እየሸጡ የኩል እርሻ እያረሱ ደብተር መግዣ ሲሸግራቸው እነሱ የሚበሏትን የሚጠጧትን ቀንሰው ለእኛ ደብተር ገዝተው ራሳቸው ሳይማሩ አስተምረው ዛሬ ላደረሱን ቤተሰቦቻችን ክብር ይገባቸዋል። ነገር ግን ያ ሁሉ ፈተና አልፈው ራሳቸው ሳይማሩ ራሳቸው ልብስ ሳይለብሱ እኛን አልብሰው፣ ራሳቸው ጫማ ሳይለብሱ እኛን አልብሰው፣ ራሳቸው ሳይበሉ እኛን አልብሰው አልብልተው ከጓደኞቻችን እንዳናንስ ከጓደኞቻችን በላይ አድርገው አስተምረው ለቁም ነገር ይደርስልኛል። ዛሬ ላይ የኔ መሰቃየት ነገ ላይ እሱ ቁም ነገር ላይ ደርሶ ከኔ አልፎ ለሀገር መከታ ለሀገር ብርሃን ሆኖ ይጦረኛል፣ ያስታምመኛል ብላችሁ ያሰባችሁት ልጃችሁ ለደስታው ብላችሁ የገዛችሁት በሬ በድንገት ወቅቶት ሲሞተባችሁ ህመሙ ምን ያህል ነው? ስሜቱስ ምን ያህል ነው? እውነት ለመናገር ከምላችሁ በላይ ስሜቱ በጣም ከባድ ነው። ያኔ ይህ ልጅ ሲማር እኮ ቢያንስ ከአንደኛ ክፍል እስከ 8ኛ ክፍል ባለው ትምህርት ቤት በነፃነት ሊማር ይችላል። ምክንያቱም እናት አባቱ ጋር ሆኖ የሚበላው የሚጠጣው ላይቸግረው ይችላል። ነገር ግን ከ8ኛ ክፍል እስከ 12ኛ ክፍል ስትማሩ በርቀት ነው የምትማሩት። ሌት በውርጭ ተነስታችሁ የጧት ስትሆኑ፣ የማታ ስትሆኑ ደግሞ ማታ በብርድ ወደ ቤታችሁ ስትመጡ
በዛ ላይ ፈተና ሲደርስባችሁ ዛሬ ምን አይነት ውጤት ነው የማመጣው? ዛሬ ምን አይነት ፈተና ነው የምፈተነው? ይሄኛው ጓደኛ ይበልጠኛል፣ ይሄኛው ጓደኛ አይበልጠኝም እያላችሁ የምትጨናነቁት ጭንቀት አስባችሁታል? በዛ ላይ ያ ሁሉ ውጣ ውረድ አርፋችሁ ዩኒቨርሲቲ ላይ ስትገቡ ዩኒቨርሲቲ ከገባችሁ በኋላ ደግሞ እዛ ጋር ዩኒቨርሲቲ ሁሉም ነገር እንደተመቻቻ አታገኙትም። ሁላችሁም የሀብታም ልጅ አይደላችሁም። የሀብታም ልጅ ብትሆኑ ራሱ ለብቻችሁ ስትኖሩ ህይወት በጣም ከባድ ናት። የሰው ልጅ ግዴታ ገንዘብ ስላለው ብቻ ደስተኛ ሊሆን አይችልም። የሀብታም ልጅ ስለሆነ ብቻ ደስተኛ ሊሆን አይችልም። ምክንያቱም ቢያንስ ገንዘብ ቢኖራችሁ ራሱ ሰው ያስፈልጋችኋል። የሰው ድሃ መሆን ደግሞ በቅንጭላታችሁ ሰው ማጣት ማለት በጣም ከባድ ነው። ስለዚህ ያንን ሁሉ ፈተና አልፎ ዛሬ ላይ ተመርቆ ካባ ለብሶ አባት እናቱ ፊት ቀርቦ ከመረኩ አሪፍ ውጤት አመጣሁ ብሎ ቤተሰቦቹን አስደስቶ ከቤተሰብን ባለፈ ዘመድ አዝማዶቹን አስደስቶ ቤተሰብ ለምርቃን ኑ ልጄ መርቁልኝ፣ ልጄ ተምሮ ማረግ ያዘልኝ ተብሎ ዘመድ አዝማድ ተጠርቶ እቤቱ ምርቃን ሊደገስ አስባችሁታል? ነጫጭ ልብስ ለብሰው መጥተው ነገር ግን ያ ነጭ ልብስ በጥቁር ልብስ ተቀየረ። ያ ፈገግታ፣ ያ ሳቅ፣ ያለ ድግስ ያለው ድባብ፣ ቤቱ ላይ ያሉት አበቦች፣ ያሉት ዲም ላይቶች ወደ ምን ተቀየሩ? ወደ ሀዘን። ወደ ሀዘን ሲቀየሩ ያለውን ህመም አስቡት። የእውነት በጣም ነው የሚያመው። በጣም እና ውድ ቤተሰቦቼ ሁላችሁም በተቻላችሁ አቅም በቃ ተጠንቀቁ። እኔ እንጃ ቢያንስ ይሄ ልጅ እኮ በእርግጥ ፈጣሪ ያለው ነገር ነው የሚሆነው። ፈጣሪ ካለላችሁ ውጭ መኖር አትችሉም። ነገር ግን በቃ እኔ ወይ ያ በሬ ባይገዛ ወይ ምን አለ በበሬው አጠገብ ባይሄድ ነው ያልኩት። የእውነቴን በእርግጥ የእሱ ህይወት ማለፊያ ያቺ ቀን ናት። ነገር ግን ብዙ ነገር ታስባላችሁ እናንተ። አሁን ቤተሰቦቹ ምን አለ ይሄን በሬ ባንገዛው፣ ምን አለ ልጃችን ቤት ቢቀመጥ ኑሮ እኛ በሬውን ብናርደው፣ በቃ ብዙ ነገር ነው የሚያስቡት ማለት ነው። እና ውድ ቤተሰቦች በተቻላችሁ አቅም እራሳችሁን ጠብቁ። የእውነት የአሁን እንስሳዎች እኔ በጣም ነው የምፈራቸው። በጣም ነፍስ ይማር። ለቤተሰቦቹ መጽናናት